አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 29 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ ኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ተካሄደ። ኩዌት የእውቁን ዓለም አቀፍ ዳኢ የጧሪቅ አስወይዳኒን ዜግነት በአዋጅ ነጠቀች። እስራኤል በጋዛ የፈጸመችውን እልቂት ትኩረት ለማስቀየር በሌሎች ሀገራት ቀውስ እየፈጠረች ነው ሲሉ የሶሪያው ፕሬዝዳንት ትችት ሰነዘሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያን የኒውክሌር ኃይል ልማት ማስጀመሪያ መርሃ ግብር ተካሄደ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያን የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ የተካሄደው በዛሬው ዕለት ነው። በመርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ፣ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቱዳኮቭ እና ሌሎች ባለድርሻ አካላት ተገኝተዋል። የኢትዮጵያን የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ የኒውክሌር ኃይል ልማት መርሃ ግብር መጀመርን በተመለከተ በመድረኩ ንግግር አድርገዋል። በንግግራቸው የኢትዮጵያ የኒውክሌር ኃይል ፕሮግራም መጀመርና የኮሚሽን ወደ ስራ መግባት ኢትዮጵያ ቴክኖሎጂን ለመከታተል የወሰደችውን ጠንካራ ውሳኔ ያሳያል ብለዋል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል መሆኑንም ኮሚሽነሩ በዚሁ ወቅት ተናግረዋል። የኢትዮጵያ የኒውክሌር ቴክኖሎጂ ልማት የኃይል ደህንነትን በማረጋገጥ የኢኮኖሚያዊ ሽግግርና የረጅም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ የልማት ተነሳሽነት ነው ሲሉ አክለዋል። ፕሮግራሙ የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች በማዋል የኢትዮጵያውያንን ሕይወት ለማሻሻል ያለመ ነው ሲሉም ኮሚሽነሩ አስረድተዋል። ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በፍጥነት እያደገ ያለ ኢኮኖሚና የሕዝብ ብዛት ያላት ሀገር በመሆኗ ለሚያስፈልጋት አስተማማኝና ዘላቂ የኃይል አቅርቦት የኒውክሌር ኃይል ፕሮግራምን ተግባራዊ ማድረጓን ገልጸዋል። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ያሉት ሚኒስትሩ የኢትዮጵያ የኒውክሌር ኃይል ፕሮግራም ደህንነትና ሌሎች የዓለም አቀፉን የአቶሚክ ኢነርጂ ሕግን የሚከተል ይሆናል ብለዋል። በቀጣይም ኢትዮጵያ በእውቀትና በሰላማዊ የኒውክሌር ልማት የጋራ ራዕይ በመመስረት ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ጋር የትብብር ስራን አጠናክራ እንደምትቀጥል በመድረኩ ተገልጿል ሲል የኢትዮጵያ ዜና አገልግሎት በዘገባው ጠቁሟል። የነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ የሚያስገድድ ረቂቅ ደንብ ሊዘጋጅ ነው። የነዳጅ አቅራቢ ኩባንያዎች በአስገዳጅነት በአንድ ማህበር እንዲደራጁ ረቂቅ ደንብ እየተዘጋጀ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። በኢትዮጵያ 60 ነዳጅ አቅራቢ ኩባንያዎች ፍቃድ ወስደው በስራ ላይ ያሉ ቢሆንም በአሁኑ ወቅት ከሚገኙት ነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ተናግረዋል። ዋና ዳይሬክተሩ ከነዚህ ኩባንያዎች ጋር ብቻ መስራት ውጤታማ የማያደርግና ህገወጥነትን በአግባቡ መቆጣጠር አያስችልም ብለዋል። ለዚህም በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር እንዲሁም በማህበር ለመደራጀት የሚያስችል ደንብ እየተዘጋጀ መሆኑን ገልጿል። በውስን ኩባንያዎች የተደራጁ ማህበር በበጎ ፍቃድ ላይ የተመሰረተ ስለሆነ አባል አንሆንም ያሉ ኩባንያዎች መኖራቸውን ዶክተር ደስታው ጠቁመው ባለስልጣኑ የሚፈልገው በሁሉም ኩባንያዎች አባል እንዲሆኑና በዘርፉ ለሚፈጠሩ ችግሮች የቁጥጥር ስራ ምቹ እንዲሆንና ለባለስልጣኑ እገዛ እንዲያደርግ ነው ሲሉ አስረድተዋል። ችግሮች ሲፈጠሩ በየጊዜው እያንዳንዱን ኩባንያ እየሰበሰቡ ከማናገር ከማህበሩ ጋር ቢሆን ይሻላል ያሉት ዋና ዳይሬክተሩ ይህም ዘርፉን የሚወክል ጠንካራ ተቋም እንዲፈጠር ያስችላል ብለዋል። ማህበሩ በየትኛውም ቦታ ቁጥጥርና ፍተሻ የሚያካሂድ፣ ፍቃድ የሚሰጥ፣ ፍቃድ የሚያግድና ገቢ የመሰብሰብ ኃላፊነት ሊሰጠው እንደሚችልም ጠቁመዋል። በዝግጅት ላይ ያለው ደንብ ማህበሩ የመቆጣጠር፣ ወደ ጥፋት እንዳይገቡ የመገሰጽ፣ ሲያጠፉም ተጠያቂ እንዲሆኑ አጋልጦ መስጠት የሚያስችሉ ድንጋጌዎች መያዙን ዶክተር ደስታው ጠቁመዋል። ለዚህም ማህበሩ ከተቋቋመ በኋላ የራሱን የስነ ምግባር ደንብ ቅጣቶችን የሚወስንበት መመሪያ የሚያወጣበት አሰራር እንደሚኖር መግለጻቸውን የሪፖርተር ዘገባ አመልክቷል። ሀላል ቱሪዝምን ማስተዋወቅ ዓላማው ያደረገ የሩጫ ፌስቲቫል በአዲስ አበባ ተካሄደ።
ሀላል ቱሪዝምን ማስተዋወቅ ዓላማው ያደረገ ቪዚት ኢትዮጵያ የተሰኘ የሩጫ ፌስቲቫል በአዲስ አበባ ቤተል አደባባይ እሁድ ህዳር 28 2018 ተካሂዷል። ዳራ ሚዲያ እና ኢቨንትስ ከወዶ ዘማች ጋር በመተባበር ያዘጋጀው ዋነኛ ዓላማ የሀላል ቱሪዝምን ማስተዋወቅና የአካል ብቃት እንቅስቃሴ ለጤንነት ያለውን ጠቀሜታ ማስገንዘብ መሆኑን የውድድሩ አዘጋጅ የዳራ ሚዲያ እና ኢቨንትስ ስራ አስኪያጅ አቶ አብዱል ፈታህ ሱለይማን ገልጸዋል። የፌስቲቫሉ ትልቁ ዓላማ የሀገራችንን የቱሪዝም ሀብትን ማስተዋወቅ ነው። የሀገራችን ሰፊ ሆነ በሀላል ቱሪዝም ዘርፍ ሰፊ ሆነ አቅም አለ። ያንን አቅም ከአገልግሎት ጋር ወይም ደግሞ ከኢንፍራስትራክቸር ጋር በዚህ ጊዜ ጥሩ የሆነ መሻሻሎች አሉ። ሁሉም የሀገሩን እንዲጎበኝ እንዲሁም በተጨማሪ ኢትዮጵያ ሰፊ የሆነ ታሪክ አላት፣ ተፈጥሮ ሀብት አላት። እነዚህን በመጠቀም ሀገራችን ተጠቃሚ እንድትሆን ነው። ለጤና ካለው ጠቀሜታ ባሻገር ለሀላል ቱሪዝም ዘርፉ እድገት ይህ አይነት ውድድር አስፈላጊ ነው በማለትም በቀጣይም ይህን አይነት ውድድር በማስፋት ብዙዎችን ያሳተፈ ተመሳሳይ የሩጫ ፌስቲቫል ተጠናክሮ ይቀጥላል ሲሉ ተናግረዋል። ሀላል ቱሪዝም ጋር በተያያዘ የመጀመሪያ ስራችን አይደለም። ከዚህ በፊት ሌሎች ስራዎችን ሰርተናል። አሁንም እንቀጥላለን። ተመሳሳይ የሆኑ የሩጫ ውድድሮች እንዲሁም ሌሎች ሀላል ቱሪዝምን ሊያስተዋውቁና ሊደግፉ ይችላሉ የምንላቸውን ስራዎችን እንደ ኢቨንት ኦርጋናይዘር መስራታችንን እንቀጥላለን። ከዚህ በተጨማሪም ወጣቶች በእንደዚህ አይነት ውድድር ላይ በመገኘት ተሳትፏቸውን እንዲያጠናክሩ አርአያ ለመሆን ታስቦ የተዘጋጀ መሆኑ ተጠቅሟል። ውድድሩን ሸምሱ ዩሱፍ በአንደኛ ደረጃ አጠናቋል። በውድድሩ ከአንደኛ እስከ 3ኛ ደረጃ ለወጡ ተወዳዳሪዎች የሜዳሊያና ዋንጫ ሽልማት ተበርክቷል። ከሜዳሊያና ዋንጫ ሽልማቱ በተጨማሪ በውድድሩ አንደኛ ደረጃ ለወጣው ሸምሱ ዩሱፍ እና ከሴቶች በአንደኛ ደረጃ ውድድሩን ላጠናቀቀችው ሀውለት ከድር የ50,000 ብር ሽልማት ተበርክቷል። ውድድሩን ላጠናቀቁ ሁሉም ተሳታፊዎችም የሜዳሊያ ሽልማት ተበርክቶላቸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ሚኒስቴሩ ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳምንት ውስጥ በተደረገ 8 ዙር በረራ ከተመላሾች ውስጥ 2269 ወንዶች ሲሆኑ 314 ሴቶች እንዲሁም 28 ጨቅላ ህጻናት መሆናቸውን ጠቅሷል። በተጨማሪም ከተመላሾች መካከል 73 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ብለዋል። ሚኒስቴር መስሪያ ቤቱ መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያንን ወደ ሀገር መመለስ መቻሉንም ገልጿል። ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ከማድረግ ባለፈ ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ እንደሚገኝ አስታውቀዋል። የኢስላማዊ ትብብር ሀገሮች ድርጅት ፍልስጤማውያንን ለማፈናቀል የሚደረግ ማንኛውንም ሙከራ አልቀበልም አለ። በሙስሊምና አረብ ዓለም የሚገኙ 57 ሀገሮችን ያቀፈው የኢስላማዊ ትብብር ሀገሮች ድርጅት ፍልስጤማውያንን ለማፈናቀል የሚደረግ ማንኛውም ሙከራ እንደማይቀበል አስታውቋል። ድርጅቱ ይህንን ያስታወቀው ባለፈው ሳምንት ህዳር 24 እስራኤል የራፋ መተላለፊያን በከፊል በመክፈት ፍልስጤማውያን በግብጽ በኩል እንዲወጡ የማድረግ እቅድ እንዳላት ካሳወቀች በኋላ ነው። እቅዱን ውድቅ ያደረገው ድርጅቱ ድርጊቱንም በጥብቅ አውግዟል። የእስራኤል ፍልስጤማውያንን በግዳጅ የማፈናቀል ሙከራ የዓለም አቀፍ ህግንና የዓለም አቀፍ የሰብአዊ ህግን የጣሰ ነው ብሎታል። ድርጊቱ የጦር ወንጀልና ጉልህ የሆነ የህግ ጥሰት መሆኑንም ገልጸዋል። የትብብር ሀገራቱ ድርጅት የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኃላፊነቱን እንዲወጣና እስራኤል የትራምፕ እቅድን ተፈጻሚ እንድታደርግ ጫና እንዲያሳድር ጠይቋል። በተጨማሪም በትራምፕ እቅድ መሰረት የራፋ መሻገሪያ ፍልስጤማውያንን ለማፈናቀል ሳይሆን በሁለት አቅጣጫ በቋሚነትና አስተማማኝ በሆነ መልኩ ክፍት እንዲሆን አሳስቧል። የኢስላማዊ ትብብር ሀገራቱ ድርጅት አክሎም የፍልስጤማውያን የመንቀሳቀስ ነጻነታቸው እንዲጠበቅ፣ በቂ የሰብአዊ እርዳታ እንዲገባ፣ አስቸኳይ የሆነ አጠቃላይ የተኩስ አቁም እንዲኖርና ሰቆቃው እንዲያበቃ ዋስትና እንዲሰጣቸው ጠይቋል። ድርጅቱ የቀጠለው የእስራኤል ወረራ ጥቃትና ወንጀል ለቀጠናው ብሎም ለዓለም አቀፍ ሰላምና መረጋጋት ትልቅ ስጋት የሚፈጥር መሆኑን አስጠንቅቋል። ቀጥለናል።
ኩዌት የእውቁን ዓለም አቀፍ ዳኢ የጧሪቅ አስወይዳኒን ዜግነት በአዋጅ ነጠቀች። የኩዌት መንግስት በእስልምና መምህርነት ጉልህ ተጽዕኖ ያሳረፉትን እውቁን ዓለም አቀፍ ዳኢ የጧሪቅ አስወይዳኒን ዜግነት መንጠቁን ኩዌት አልየውም የተሰኘው የሀገሪቱ ጋዜጣ ዘግቧል። እንደ ዘገባው ከሆነ የተነጠቀው የአስወይዳኒ የኩዌት ዜግነት ብቻ ሳይሆን በእርሳቸው አማካኝነት ዜግነት ያገኙ ሁሉም ሰዎች ነው። ውሳኔው የተላለፈው በምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ምክረ ሀሳብ ቀርቦ በካቢኔ ከጸደቀ በኋላ መሆኑ ተገልጿል። ገልፍ ኒውስ በበኩሉ በአሚር ሼክ ሚሻል አልአህመድ አልጃቢር አሰባህ የተፈረመውን አዋጅ ተመልክቻለሁ ሲል አረጋግጧል። የኩዌት ባለስልጣናት ቀደም ሲል በማጭበርበር የወንጀል ድርጊት ወይም ስጋት በሚጋርጡ ጉዳዮች የተሳተፉ ግለሰቦች ዜግነት ሊሰረዝ እንደሚችል ቢገልጹም በጧሪቅ አስወይዳኒ ጉዳይ የህግ ማብራሪያ አልሰጡም። የዜግነት ንጥቂያው ድንጋጌ በይፋ በጋዜጣ ላይ ከታተመ በኋላ ወዲያውኑ ተግባራዊ ይሆናል። ስዌዳን በሙስሊሙና አረብ ዓለም ውስጥ ከሚታወቁ ተናጋሪዎች ከፊት ረድፍ ይሰለፋሉ። በመገናኛ ብዙሃን በዳዋና በሃይማኖታዊ ዲስኩሮች ተጽዕኗቸው የጎላ ነው። በአሪሳላ ቴሌቪዥን የቀድሞ ዋና ስራ አስፈጻሚነትና አቅራቢነት የሰሩት ጧሪቅ በአመራር በሚሊዮን የሚቆጠሩ ተመልካቾችን መድረስ ችለዋል። እንደ አውሮፓውያኖቹ አቆጣጠር በ2023 እና በ2024 ከ500 ሙስሊም ተጽዕኖ ፈጣሪ ግለሰቦች ተካተዋል። የሃይማኖት የታሪክና የአመራር መጽሐፍትን ያዘጋጁ ሲሆን በርካታ መጽሐፎቻቸው ወደ እንግሊዝኛና ፈረንሳይኛ ተተርጉመዋል። በ1953 በኩዌት የተወለዱት አስወይዳኒ በ17 ዓመት ዕድሜ ወደ አሜሪካ ከመጓዛቸው በፊት እስልምናንና ሳይንስን በማጣመር አጥንተዋል። ለሁለት አስርት ዓመታት በዚያው አሳልፈዋል። በቱልሳ ዩኒቨርሲቲ በፔትሮሊየም ምህንድስና የዶክትሬት ዲግሪ አግኝተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ተካሄደ። ከቆይታ በኋላ እስራኤል በጋዛ የፈጸመችውን እልቂት ትኩረት ለማስቀየር በሌሎች ሀገራት ቀውስ እየፈጠረች ነው ሲሉ የሶሪያው ፕሬዝዳንት ትችት ሰንዝረዋል። እንመለስበታለን። ይጠብቁን። እስራኤል በጋዛ የምትፈጽመውን ጥቃት የሚያወግዝ የተቃውሞ ሰልፍ በስቶክሆልም ከተማ ተካሄደ። ከበርካታ የሲቪል ማህበረሰብ ድርጅቶች የተወጣጡ በመቶዎች የሚቆጠሩ ሰልፈኞች በስዊድን ዋና ከተማ ስቶክሆልም ተሰባስበው እስራኤል የቀጠለችውን የጋዛ ጥቃት የሚያወግዝ የተቃውሞ ሰልፍ አካሂደዋል። ንጹሃንን በቦምብ መግደል ራስን መከላከል አይደለም፣ የዘር ማጥፋት ይቁም፣ ከፍልስጤማውያን ጎን እንቁም፣ የምግብና ሌሎች መሰረታዊ አቅርቦቶች ገደብ ይነሳ የሚል ምልክት ያነገቡ መፈክሮችን በመያዝ ድምጻቸውን አሰምተዋል። ከዚህ በተጨማሪም እስራኤል የተኩስ አቁምና የሰላም ስምምነቱን ልታከብር ይገባል ሲሉ ያሳሰቡት ሰልፈኞቹ የስዊድን መንግስት በእስራኤል ላይ ሙሉ ለሙሉ የጦር መሳሪያ ዕቀባ እንዲያደርግ ጠይቀዋል። ከስቶክሆልም ከተማ በተጨማሪ የእስራኤል የጋዛ ጥቃት የሚቃወመው ሰልፍ በስዊድን ፓርላማ ፊት ለፊት ተካሂዷል። የተለያዩ መልእክቶችን በማስተጋባት የስዊድን ስቶክሆልም ከተማ ሰልፈኞች በጋዛ የቀጠለውን ጥቃት በማውገዝ እንዲቆም ከመጠየቃቸው ከአንድ ቀን በፊት ባለፈው አርብ ህዳር 26 በተለያዩ የፍልስጤም ግዛቶች ከባድና መጠነ ሰፊ የቦምብ ጥቃት ተፈጽሟል። ይህም መስከረም 30 የተደረሰውን የተኩስ አቁም ስምምነት እንደ አዲስ የጣሰ ነው ተብሏል። ከሰሜን ጋዛ በተጨማሪ የእስራኤል ጦር በደቡብና ምስራቅ የጋዛ አካባቢዎች ባደረሰው ጥቃት እንዲሁም አዲስ በፈጸመው ወረራ ወቅት ከ50 በመቶ በላይ አካባቢውን መቆጣጠሩ ተገልጿል። ይህ በዚህ ባለበት የአውሮፓ ህብረትን ጨምሮ የምዕራባውያን ሀገራት በጋዛ ጦርነት ያላቸውን ሚና ለማጋለጥ ዓላማ ያደረገ ዓለም አቀፍ የተቃውሞ ሰልፍ በ13 ከተሞች ከሳምንት በፊት ህዳር 20 ተካሂዶ ነበር። ግሎባል ሙቭመንት ፎር ጋዛ የተሰኘ ስብስብ ከስቶክሆልም በተጨማሪ በበርሊን፣ ሮም፣ ፓሪስ፣ ባርሴሎና፣ ማድሪድ፣ ኦስሎ፣ ቪየና፣ ዋርሶ፣ ሉክሰምበርግ፣ ኬፕ ታውን፣ ዋሽንግተን ዲሲ፣ ሜክሲኮ ሲቲ እና ሳኦ ፓውሎ ከተሞች ለፍልስጤማውያን አጋርነት የተስተጋባበትን ዓለም አቀፍ ሰልፍ አዘጋጅተዋል። እስራኤል በጋዛ ይፋዊ የዘር ማጥፋት ዘመቻ ከጀመረችበት እንደ አውሮፓውያኖቹ አቆጣጠር ከጥቅምት 7 2023 ወዲህ ከ70 ሺህ በላይ ንጹሃን ፍልስጤማውያን ሲገደሉ ከ171 ሺህ በላይ የሚሆኑት ደግሞ ለአካል ጉዳት መዳረጋቸውን ሚድል ኢስት ሞኒተር ዘግቧል።
እስራኤል በጋዛ የፈጸመችውን እልቂት ትኩረት ለማስቀየር በሌሎች ሀገራት ቀውስ እየፈጠረች ነው ሲሉ ትችት የሰነዘሩት በኳታር በነበረው የዶሃ ፎረም ላይ ነው። እስራኤል በጋዛ ዘግናኝ ጭፍጨፋ በመፈጸም የባህረ ሰላጤውን ሀገራትን ለማሸበርና ፍርሃት ውስጥ እንዲቆዩ በማድረግ እልቂቱን ለመሸፋፈን እየሞከረች ነው ሲሉ ፕሬዝዳንቱ ተናግረዋል። ከዚህ በተጨማሪም የአካባቢውን ሀገሮች የደህንነት ስጋት ላይ እንዲቆዩ እያደረገች ነው ሲሉ አክለዋል። አሸር ከሲኤንኤን ጋር በነበራቸው ቃለ ምልልስም እስራኤል የጋዛውን እልቂት ትኩረት ለማስቀየርና ያደረሰችውን ጥፋት ለመሸፋፈን እየሰራች ነው ብለዋል። የሶሪያው ፕሬዝዳንት ወደ ውጭ ሀገራት ቀውስ እያስፋፋች ነው ሲሉ የከሰሷት እስራኤል የቀድሞውን ስምምነት ማክበር እንዳለባት በማሳሰብ ከግጭት ነፃ ቀጠና ሲሉ ከጠሩት አካባቢና ከቀድሞ ፕሬዝዳንት ከበሻር አልአሰድ መንግስት ውድቀት በኋላ በኃይል ከያዘቻቸው የሶሪያ ሉዓላዊ ግዛቶች በመልቀቅ እንድትወጣ ጠይቀዋል። እስራኤል ከመናፍስት ጋር የምትዋጋ ሀገር ሆናለች ያሉት አሸር ጦርነትን በመቀስቀስ ይህንንም ለምትከተለው የጥፋት መንገድ እንደ መልካም አጋጣሚ ተጠቅመዋለች ብለዋል። እስራኤልን ጨምሮ በመካከለኛው ምስራቅ ግጭት የሚያስፋፋ ሀገር እንዲኖር እኛ ፍላጎት የለንም። በሶሪያ ወደ ስልጣን ከመጣንበት ጊዜ ጀምሮ በቀጠናው ሰላምና መረጋጋት ለማምጣት በተደጋጋሚ ለእስራኤል አዎንታዊ መልእክት ልከናል። ነገር ግን በውጭ ሀገራት ቀውስ የምታስፋፋ ሀገር ሆና በማግኘታችን ደስተኞች አይደለንም ብለዋል። እኛ ለአካባቢው ሰላምና መረጋጋት በማሰብ ከእስራኤል ጋር ለመቀራረብ ብንሞክርም ነገር ግን በምላሹ በእስራኤል በኩል ግጭትና ብጥብጥ ነው የጠበቀን ሲሉ አስረድተዋል። ከባለፈው አንድ ዓመት ወዲህ 1000 የአየር ጥቃትና 400 የእግረኛ ጦር ወረራ በሶሪያ ግዛቶች ተፈጽመዋል ሲሉ አብራርተዋል። በአካባቢው ዘላቂ ሰላም እንዲሰፍን ሶሪያ ጽኑ ፍላጎት አላት ያሉት ፕሬዝዳንት አሸር የእስራኤል አካሄድን የጥፋትና የእልቂት መንገድ ሲሉ በጠሩበት ንግግራቸው የሶሪያ ግዛቶች ከእስራኤል ወረራ ነፃ ወጥተው ከ1974 በፊት ወደ ነበሩበት መመለስ አለባቸው ሲሉ ጥሪ ማቅረባቸውን የዘገበው ሚድል ኢስት አይ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።